ሰላም ጤና ይስጥልን ውድ አድማጮቻችን አውቶ አዲስ የአውቶሞቲቭ ፕሮግራማችን ከአዋሽ ኤፍኤም 90.7 ሬዲዮ ቀጥታ ስርጭቱን ጀምሯል። ዝግጅቱን በማቅረብ እኔ ታጠቅማሞ ቴክኒኩን በመምራት ከዘላለም ጋር በመሆን ለአንድ ሰዓት ያህል ቆይታ እናደርጋለን። ይህ የአውቶሞቲቭ ፕሮግራማችን ወይም የአውቶ አዲስ ፕሮግራማችን በሳምንት ሁለት ጊዜ የሚተላለፍ ሮብ ከ10 እስከ 11 እና ሐሙስ ጧት ከ2 እስከ 3 ሰዓት የሚተላለፍ ፕሮግራም ሲሆን በዋናነት በአውቶሞቲቭ ዘርፉ ወይም በተሽከርካሪና በተሽከርካሪ ኢንዱስትሪ ዙሪያ ውይይት የምናደርግበት ወይም የምንማማርበት ፕሮግራማችን ነው። የተሽከርካሪ ላይ ያሉ የተለያዩ አይነት ዘመናዊ ቴክኖሎጂዎችን እንደነ ከባቢ አየር የሚጠብቁ የተሽከርካሪን ወይም አሽከርካሪውን የሚያግዙ ዘመናዊ ቴክኖሎጂዎችንና በአማራጭ ኃይል የሚሰሩ የተሽከርካሪ አይነቶችንም ጭምር እንዲሁም በተጨማሪም የተሽከርካሪ ጥገናን በተመለከተ ቀላል የሆኑ ጥገናዎችን ከቤታችን ሆነን እንዴት መጠገን እንደምንችል እነዚህና የተለያዩ መረጃዎችን የምንለዋወጥበት በትራፊክ ፍሎ ዙሪያ ደግሞ አንድ አሽከርካሪ ምን አይነት ጥንቃቄ ማድረግ እንዳለበት ዲስከስ የሐሳቦችን የምንለዋወጥበት ፕሮግራማችን ነው። በዚህ ፕሮግራማችን ላይ ጥያቄዎች፣ አስተያየት ወይንም በዚህ ዙሪያ ፕሮግራም ቢዘጋጅ የምትሉት ሐሳቦች ካሏችሁ በስቱዲዮ የስልክ መስመራችን 0115 54 33 16 ወይም 0115 54 33 19 ብትደውሉልን የምናስተናግዳችሁ ይሆናል። በተጨማሪም በ6804 አጭር የጽሁፍ መልእክት ልታደርሱን ትችላላችሁ። በዛሬው ፕሮግራማችን በዋናነት ትኩረት አድርገን የምንነጋገረው ከዚህ በፊት ባለፈው ክፍለ ጊዜያችን ስለ የተሽከርካሪ ኤር ኮንዲሽኒንግ ሲስተም ወይንም የተሽከርካሪ የውስጥ የአየር ሁኔታን እንዴት አድርገን መጠበቅ እንዳለብን ስንወያይ ነበር። በዚህ ዙሪያ ላይ በማሞቂያው ክፍሎች ላይ ያሉ ችግሮች በቀጥታም ሆነ በተዘዋዋሪ መንገድ ከሞተሩ ጋር ግንኙነት ስላላቸው እነዚህን እንዴት አድርገን እንጠግናለን የሚለውን መጀመሪያ እናያለን። ከዛም በተጨማሪ ስለ ኤሲ ወይንም ስለ ማቀዝቀዣ ክፍሎች የምናይ ይሆናል ማለት ነው። ስለዚህ በዋናነት የማሞቂያ ክፍል ላይ ችግር አለ ማለት ከሞተር ቀጥታ ውሃ በመውሰድ ስለሆነ አብዛኛው ተሽከርካሪ የማሞቂያ ክፍሎቹ የሚሰሩት እነዚህ ክፍሎች የማይሰሩ ከሆነ በመጀመሪያ ደረጃ የውሃውን ሌቭል ቼክ ማድረግ ይጠበቅብናል። የሞተሩን የውሃ ወይንም ዲስኮርቱ ላይ ወይም ሪዘርቨሩ ላይ ያለውን የውሃ ሌቭል ቼክ ማድረግ አለብን። እዛ ላይ ውሃ ኖሮ ግን ነገር ግን ወደ ውስጥ ፍሎ እያደረገ ሙቀቱ የማይደርስ ከሆነ ምናልባት ሊሆን የሚችለው ምንድነው? አንደኛው ቴርሞስታቱ እየዘጋ ሊሆን ይችላል። አንደኛው ምክንያት ቴርሞስታት በአግባቡ እየከፈተ ካልሆነ ውሃው ወደ ሂተር ኮሯ ወይንም ወደ ዳሽቦርዱ ስር የሚመጣው ከቴርሞስታቱ በላይ በኩል ስለሆነ ቴርሞስታቱ ክፍት ካልሆነ ምን አይሆንም ማለት ነው? ውሃ አይመጣም። ውሃ ካልመጣ ደግሞ ምን አይሆንም ማለት ነው? ሙቀት አናገኝም። ስለዚህ ችግር ሊያመጣ ይችላል ማለት ነው። ስለዚህ ቴርሞስታቷን ችግር ካለባት ይህንን ችግር ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ ሌሎች ኮንትሮል ቫልቭዋ የሙቀት መቆጣጠሪያዋ ኮንትሮል ሌቨር ምንላት አለች ወይንም በቀይና ሰማያዊ ወደ ቀኝ ስናደርግ ቀይ ወደ ግራ ስናደርግ ደግሞ ሰማያዊ ከለር ያላት ሌቨር አለች። ያችን ደግሞ አፕላይ በመናደርግበት ጊዜ ውሃው ፍሎ የማያደርግ ከሆነ ውሃ ወደዛ የማይመጣ ከሆነ ወይም ያቺ ቫልቭ የማትከፈት ከሆነ ውሃው ስለማይመጣ ሙቀት ላናገኝ እንችላለን ማለት ነው። ሌላው በነገራችን ላይ እንደዚህ የቴርሞስታቲክ ክፍሎች የማይሰሩ ከሆነ ወይም ችግር የሚኖራቸው ከሆነ ዘመናዊ ተሽከርካሪዎች ዲቲሲ ይበራሉ። ዲያግኖስቲክ ትራብል ኮድ ምንለው ማለት ነው። ወይንም እቺ የቼክ ኢንጂን ላምፕ ትበራለች። ወይም አንድ ችግር ሲኖር ተሽከርካሪ ላይ ወይንም ሞተር ላይ አንድ ችግር ሲኖር ችግሩን የምታመለክተው ምልክት ጠቋሚዋ ሲምቦል ወይንም ጌጅ ላይ ያለችው ኢንዲኬተር ትበራለች። ያቺ ስትበራም ችግሩን በስካን ቱል ፈልገን ቦታውን ልናገኝ እንችላለን ማለት ነው። ሌላው እነዚህ ክፍሎች ላይ በሚሆንበት ጊዜ ምናልባት ለምሳሌ ብሎወሩ እየሰራ ብሎወሩ ማለት ሞተሩን ኦን ስናደርግ የብሎወር ሞተሩን የፋኑን ኤሲውን የኤሲ ሳይሆን የማሞቂያውን በነገራችን ላይ ኤሲ ምንለው በተለምዶ በአገራችንም ውስጥ የተለመደው ኤሲ ምንለው ለማቀዝቀዣው ነው
በብዛት የተለመደው እና ሌላው ጄኔራሊ ግን ጠቅላላው ሲስተም ኤሲ ነው የሚባለው። ኤር ኮንዲሽኒንግ ስንል ኤሲ ማለት ኤር ኮንዲሽኒንግ ነው። ኤር ኮንዲሽኒንግ ማለት ደግሞ ማሞቅን ያካትታል፣ ሙቀትን፣ ቬንቲሌሽንን፣ ማቀዝቀዝንና ዲሁሚዲፊኬሽንን ያካትታሉ ማለት አራቱንም ስራ ነው የሚሰሩ። ዘመናዊ ተሽከርካሪዎች ላይ አራቱንም ይሰራል። የአየር ዝውውርን ያፋጥናል ወይም በምንፈልገው ልክ አየር እንዲዘዋወር ያደርጋል። ቅዝቃዜ በሚሆንበት ጊዜ ሙቀትን ይፈጥርልናል። በጣም ሞቃት አየር በሚሆንበት ጊዜ ደግሞ ቀዝቃዛ አየር እንዲገባ ያደርጋል። የሂዩሚዲቲ መጠን የአየር እርጥበት በጣም ከፍተኛ ሲሆን ደግሞ እርጥበቱን ይቀንስልናል ማለት ነው። ይሄንን ነው በዋናነት የሚሰሩት። ኤር ኮንዲሽኒንግ ሲባል እነዚህን ያካተተ ነገር ነው። በተለምዶ ግን ኤሲ ሲባል ብዙ ሰዎች ማቀዝቀዣውን ብቻ ወይንም የፍሪጅ ሰርኪዩት ያለውን ብቻ ኮንሲደር ያደርጋሉ። ኖርማሊ ግን ኤሲ እነዚህን አራቱን ነገሮች የያዘ ነው። ስለዚህ የዚህ ሞተር ወይም ብለወሩ በአብዛኛው አንድ ሊሆን ይችላል። አንዳንድ ተሽከርካሪዎች ላይ ሁለት ሊኖር ይችላል። ለማቀዝቀዣው ለብቻው ሞተር አለ፣ ብለወር ሞተር ለዛኛው ደግሞ ለብቻው አለ። ግን በአብዛኛው ተሽከርካሪዎች ላይ የብለወር ሞተሩ ወይም አየር መግቢያው አንድ ስለሆነ ከውጪ መግቢያም ከሆነ አንድ ነው፣ ከውስጥም ሰርኩሌት የሚያደርግ ከሆነ እዛው በዛው ስለሆነ መግቢያው ላይ ሞተር አለ። ሞተሩ በቀጥታ አየር ብሎ ያደርግና ወደምንፈልግበት ሰርኩሌት ያደርግልናል። ሞተሩ እየሰራ ያለ ነገር ግን የማይሰራ ከሆነ ሞተሩ ብሎ ያደረገ ነው፣ ነገር ግን አየር የማይመጣ ከሆነ ችግሮች ውስጥ አለ ማለት ነው። ይሄ በሚሆንበት ጊዜ በዋናነት በሮቹ ስታክ ሊያደርጉ ይችላሉ። ይሄ ሞድ ዶርስ ምንላቸው ሞድ ዶር ማለት ከዚህ በፊት ለመጠቆም እንደሞከርኩኝ ሞድ ዶርስ የሚባሉት ለተሽከርካሪው የሚመጣው አየር በየት በኩል ነው የሚመጣው? በፊት ለፊት ነው የሚመጣው? ለእግር ነው የሚሄደው ወይስ ለዲፍሮስተር ነው የሚሄደው? የሚሉትን አቅጣጫዎች ሞድ ሴሌክት የሚያደርግ አንድ አለ። ሌላኛው ሞድ ሴሌክሽን የምንለው ተሽከርካሪ ውስጥ ያለው አየር ብቻ እዛው እንዲሽከረከር እንፈልግ ይሆናል ወይንም ከውጪ እንዲገባ ልናደርግ። እነዚህም በሮች ለመክፈት የተለያዩ አይነት ሌቨሮች አሉ። በአብዛኛው የድሮቹ ተሽከርካሪዎች ሌቨሮች ናቸው። ወደ ግራና ወደ ቀኝ ስናደርግ ስቴፕ አላቸው። ምልክቶች በነጭ ከለር ያላቸው አሉ። እዛ እናደርጋለን። ከዛ ደግሞ ዘመናዊዎቹ ደግሞ ማጠንጠኛ እንደ ቲዩኒንግ የድሮ እንደ ሬዲዮ ማጠንጠኛ ያላቸው አሉ። አዳዲሶቹ ሞደርኖች ደግሞ ታች በተን ወይንም በበተን ብቻ ኦን በማድረግ የሚሰሩ አሉ ማለት ነው። ስለዚህ ይሄንን በሮች የማይሰሩ ከሆነ እነዚህ ይሄ አየር በአግባቡ በምንፈልግበት ዳይሬክሽን ላይመጣ ይችላል። ሁለተኛ በዋናነት ብዙ ጊዜ የምትበላሸው ኤር ኮንትሮል ቫልቫ ስታክ ታደርጋለች። ውሃ እዛ ብዙ ጊዜ ስለማንከፍትና ስለማንዘጋ ስታክ ታደርግና ቫልቫ ሳትከፍት ትቀራለች ማለት ነው። ሌላኛው ብሌንድ ዶር ምንለው አለ። ብሌንድ ዶር ማለት ሁለቱንም አየር ቀዝቃዛውንና የሞቀውን አየር በከፊል እያስገባ በጣም የሞቀ አየር ሳይሆን መካከለኛ አየር እንዲገባ የምናደርግበት ማለት ነው። ስለዚህ ብሌንድ ዶር በምንጠቀምበት ጊዜ ደግሞ ምንድነው የሙቀቱ መጠን አብረጅ ያ በርም የማይሰራ ከሆነ አየር በምንፈልገው ልክ ወደ ምንፈልግበት አቅጣጫ ላይመጣ ይችላል ማለት ነው። ስለዚህ ፑር ሂቲንግ በሚኖርበት ጊዜ ይሄ አንደኛውና ሌላኛው ደግሞ ሂተር ኮሩ አንዳንድ ጊዜ ምን ይሆናል ልክ እንደ ራዲያተር ስለጅ ይፈጥራል ማለት ነው። ስለጅ ፈጠረ ማለት በቀላሉ ሙቀት አይተላለፍም። ልክ ውሃው ራዲያተር ውስጥ ቀዝቅዞ እንደሚሄድ ሁሉ ለኢንጂን ማለት ነው። እዚህ ጋም ደግሞ ቀዝቅዞ መመለስ መቻል አለበት። ቀዝቅዞ ሲመለስ ሙቀቱን ለኛ ሰጥቶ ይሄዳል ማለት ነው። ስለዚህ ያንን የማያደርግ ከሆነ ሙቀቱን ተመልሶ ይዞ መሄድ ከሆነ ሙቀቱን አናገኝም ማለት ነው። ይሄን በሚሆንበት ጊዜ በነገራችን ላይ ቅድም እንዳልኩኝ ይሄ ውሃ ወይ በራዲያተር በኩል ሄዶ እየቀዘቀዘ አይደለም ወይም በዚህ በኩል ፍሎ እያደረገ ሳይቀዘቅዝ የሚመለስ ከሆነ ለኢንጂኑም ኮንትሪቢዩሽኑ ቀላል የሚባል አይደለም። መጠኑ ትንሽ እንኳን ቢሆንም በተለይ ኢንጂኑ በከፍተኛ ሙቀት በሚሰራበት ጊዜ በዚህ በኩል የሚሄደው ውሃ ምንም ሳይቀዘቅዝ የሚመለስ ከሆነ የተወሰነ ኮንትሪቢዩት ያደርጋልና ኤሲ ሲስተምን ወይንም የማሞቂያ ሲስተምን የግድ ምን ማድረግ መቻል አለብን? ሰርቪስ መደረግ መቻል አለበት። ሁሌም ደግሞ መጠቀም መቻል አለበት። ወይም ውሃው ወደ ገቢና እንዳይመጣ እዛው ብሎክ ካልተደረገ በስተቀር ወደዚህ መጥቶ ሰርኩሌት አድርጎ ዝም ብሎ የሚመለስ ከሆነ ወይንም
የተወሰነ ብሎክ አድርጎ የሚመለስ ከሆነ ለኢንጂኑ ጥሩ አይሆንም። ምክንያቱም የሞቀ ውሃ ነው የሚመጣው። የሞቀ ውሃ ተመልሶ መግባት የለበትም። ቀዝቅዞ መግባት ያለበት በታች በፓምፕ በኩል ሲገባ። ስለዚህ ያንን ኦቨርካም ለማድረግ በደንብ የራዲያተሩም ሁኔታ ፋንክሽናሊቲው መታየት አለበት እንላለን። የሂቲንግ ሲስተም ተጨማሪ ሊኖሩት የሚችሉት እነዚህ ካቢን ፊልተር አለ። የአየር ማስገቢያ አየር በሚገባበት መስመር ላይ አየሩን አጣርተው የሚያስገቡ ፊልተሮች አሉ። እነዚህ ፊልተሮችም ክሎዝድ በሚሆኑበት ጊዜ ወይንም የተለያየ ቆሻሻ በሚደፍንበት ጊዜ ይሄም ምን ይሆናል ማለት ነው የአየር እንዳይተላለፍ ሊያደርግ ይችላል። ወይንም ብዙ ጊዜ በነገራችን ላይ ይሄ በአብዛኛው አሽከርካሪዎች ይሄንን ቼክ አያደርጉም። ዘመናዊ የሆኑ ተሽከርካሪዎች ላይ አንዳንዶቹ ቼክ የሚያደርጉ ሰዎች አሉ እንጂ እነዚህ ነገሮች ቢያንስ በሳምንት አንድ ጊዜ ቼክ ብናደርግ የተሻለ ይሆናል ማለት ነው እነዚህን ክፍሎች። ከዚህ በተጨማሪ የሞተሩ ምናልባት ሞተሩ የማይሰራ ከሆነ የኤሌክትሪክ ሞተሩ የማይሰራ ከሆነ ምንም አይነት ድምጽ አንሰማም። በዛን ጊዜ ደግሞ ምን ማድረግ አለብን? ለቴክኒሻን መውሰድ ነው የሚያስፈልገው። ምናልባት ቀላል የኤሌክትሪክ ችሎታዎች የሚኖሩን ከሆነ ፊውዞች አካባቢ ፊውዙን ቼክ ማድረግ። ብዙ ጊዜ እነዚህ ነገሮች ኤሌክትሪክ ሲስተሞች ፌል ሲያደርጉ ፊውዞችን ቼክ ብናደርግ ቀላል ሲስተም ነው የሚሆነው። ከዛ ባለፈ ግን ከባድ ጥገናዎችን አለመሞከር ለኤሌክትሪሻን ብናሳይ ይመረጣል ማለት ነው። ሌላው ቫኩዩም ነው። ቫኩዩም ከኢንጂን የሚመጣ የቫኩዩም መስመር አለ። ከኢንቴክ ማኒፎልድ በኩል የቫኩዩም መስመር ይመጣል። እነዚህ የቫኩዩም መስመሮች ተቋርጠው ከሆነ ቫልቩ አይከፈትም ማለት ነው። በተለይ ዘመናዊ ተሽከርካሪዎች ወይ በቫኩዩም ነው የሚሰሩት ወይንም እያንዳንዱ በር ወይም ቅድም ያልናቸው ዶሮች ምን አላቸው ማለት ነው ሞተር አላቸው። እነዚህ ሞተሮችም ስቴፐር ሞተር ያላቸው አሉ ወይም ሰርቮ ሞተርስ አሉ ማለት ነው። እነዚህ ሞተሮች የማይሰሩ ከሆነ በሮቹ አይሰሩም ወይንም አየር ፍሎ አያደርግልንም ማለት ነው። እነዚህንም በአግባቡ ቼክ ማድረግና ማሳየት ያስፈልጋል። አለመስራቱን ካወቅን ሰስፔክት ያደረግነው እዚህ አካባቢ ችግር አለ ብለን ከወሰንም በኋላ ቀላል ከሆነ በራሳችን አሁን ቅድም እንዳልነው ማጽዳት፣ ኤር ፊልተሮችን ማጽዳት፣ የተለያዩ ኤር ሰርኩሌሽኑ እንዲሰራ በተደጋጋሚ ደግሞ ቢያንስ በሳምንት አንድ ጊዜ ለ5 ደቂቃ ያህል ሰርኩሌሽኑ መስራት አለበት የኩሊንግ ሲስተም ማለት ነው። እንደዛ ማይሆን ከሆነ መስመር ላይ ስላጅ ይፈጥራል ወይንም ደግሞ ረስትም ሊፈጥር ይችላል። የፊንሶቹም በአግባቡ ስራ ላይሰሩ ይችላሉ ማለት ነው። ስለዚህ እነዚህ በመናደርግበት ጊዜ ሲስተሙ ጥሩ ይሆናል። ለኢንጂኑም በጣም ጥሩ ነው ማለት ነው። ኢንጂኑ በቀላሉ እንዲቀዘቅዝ ያደርጋል። በተጨማሪ ከዚህ በፊትም ለመጠቆም እንደሞከርኩኝ አንዳንድ ጊዜ ኢንጂን በሚሞቅበት ሰዓት ምን ብናደርግ ጥሩ ነው ብያለሁ። ተሽከርካሪያችንን አቁመን የኤሲ ሲስተም ኦን ብናደርግ በተወሰነ መጠኑ ያግዛል ማለት ነው። ሌላው የተሽከርካሪ ኤር ኮንዲሽኒንግ ሲስተም ከምንለው ኤሲ የሚል በተን ያላቸው አሉ በብዛት ማለት ነው። ሞዶቹ እንደየተሽከርካሪው ይለያያል። ኤ ፎርዋርድ ስላሽ ሲ ብሎ በሬክታንግል ቅርጽ በተናለች ኦን ምናደርጋት ማለት ነው። እቺ ኤሲ በተን ያላቸው ተሽከርካሪዎች በአጠቃላይ ማቀዝቀዣ ያላቸው ተሽከርካሪዎች ናቸው ማለት ነው። በሌላ አይነት ሞድም ያላቸው አሉ እነዚህ። ይሄ አውቶማቲክ ወይም ሴሚ አውቶማቲክ ወይንም ፉሊ አውቶማቲክ የሆኑ የቴምፐሬቸር ኮንትሮል ሲስተም አላቸው ዘመናዊ ተሽከርካሪዎች ማለት ነው። ከአጠቃላይ ከተሽከርካሪው የዳሽቦርድ ማኔጅመንት ሲስተም ጋር አብረው የተገናኙ ናቸው ማለት ነው። ስለዚህ ኤሲ ካለው ምን አለው የፍሪጅ ሰርኪት አለው ማለት ነው። ባጭሩ የማቀዝቀዣ ሲስተም አለው። ዳይሬክትሊ ኤሲ እና የፍሪጅ ሰርኪት ምንም ልዩነት የላቸውም፣ አንድ ናቸው። ኢቭን የሚጠቀሙት ጋዝ ሁሉ ሳይቀር አንድ ናቸው ማለት ነው። ስለዚህ እንዴት ነው የሚሰራው ለምለው እናያለን። በቤዚክ ፕሪንሲፕሎቹ ምንድናቸው? በዋናነት ቤዚክ ፕሪንሲፕሉ እንዴት ነው የሚሰራው ለምለው ኤሲ ወይንም ኤር ኮንዲሽነር የማቀዝቀዣው ክፍል ምንድነው የሚያደርገው? ሙቀትን ከተሽከርካሪው ኮምፓርትመንት ወይንም ሰዎቹ ከተቀመጡበት ኤሪያ ፓሰንጀርስ ኮምፓርትመንት ከምንልበት ኤሪያ ሙቀትን ይወስዳል። እንደገና ሞይስቸርን ድሬን ያደርጋል። ሁለቱንም ትልልቅ ስራዎችን ነው የሚሰራው። ይሄ እንዴት ነው ሊሆን የሚችለው?
በተፈጥሮ ህግ በኔቸር ማለት ነው ሙቀት እስከ -273 ዲግሪ ድረስ ከአንድ ከሞቀ አካል ወደ ቀዝቃዛው ፍሎ ያደርጋል። ሁሌ ይሄ ኖርማል ነው። ለምሳሌ አንድ የሞቀ ኮምፖነንት የሞቀ ብረት ከቀዝቃዛ ጋር ብናገናኝ ሙቀት ከሞቀው ወደ ቀዝቃዛው ፍሎ ያደርጋል። አንደኛው ፕሪንሲፕል ይሄ ነው። ሁለተኛው ለምሳሌ ውሃ ስናሞቅ ወደ ትነት ይቀየራል፣ ስናቀዘቅዝ ወደ በረዶነት ይቀየራል። በሶስት ፌዝ ይቀመጣል። ልክ ያ ማለት ምንድነው? በረዶ ለምሳሌ ለማቅለጥ ብንፈልግ ሙቀት አፕላይ እናደርጋለን። ውሃ ሲሞቅ በረዶ በ0 ዲግሪ ሴልሺየስ ይኖራል፣ ውሃ በ0 ዲግሪ ሴልሺየስ ይኖራል። ስለዚህ በረዶውን ለማቅለጥ የሚያስፈልግ ውሃ የኤሌክትሪክ ኃይል አለ። ውሃው ከቀለጠ በኋላ ውሃውን ሙቀቱን ከፍ ለማድረግ የሚያስፈልገው የኢነርጂ ኃይል አለ። ወደ 80 ኪሎ ካሎሪ ያህል ኢነርጂ አንድ ውሃ ምን ያደርጋል ያገኝና ወደ በረዶ ወደ ውሃነት ይቀየራል ማለት ነው። ስለዚህ ልክ እንደዛውም የሪፍሪጅሬሽን ሲስተም ውስጥ የምንጠቀመው ሪፍሪጅራንት የምንለው ሪፍሪጅራንት ወይም በተለምዶ ጋዙ የሚባለው ማለት ነው እንደዚህ አይነት ሂደቶችን ያካሂዳል። አንዴ ውሃ ይሆናል፣ ፈሳሽ ይሆናል፣ አንዴ ደግሞ ወደ ትነት ይቀየራል ማለት ነው። ስለዚህ ይሄን ደግሞ ለመቆጣጠር የቦይሊንግ ፖይንቱን ወደ ትነት የሚቀየርበትን ቴምፕሬቸር ለመቀየር በከፍተኛ ግፊት ነው ጋዙ የሚገባው። ጋዙ ምናልባትም በአንደኛው በኩል በከፍተኛ ግፊት በሌላ በኩልም እንደዛው በከፍተኛ ግፊት ይገባና በቀላል የማይባል ባር ማለት ነው በከፍተኛ ባር ይገባና ቴምፕሬቸሩን እንዲጨምር ያደርጋል። ወንም የሪፍሪጅራንቱ ቦይሊንግ ፖይንት እንዲጨምርና እንዲቀንስ ማድረግ ይችላል ማለት ነው። ለምሳሌ ሪፍሪጅራንቱ ከኮምፕሬሰር ሲወጣ ታምቆ ሲወጣ ማለት ነው ግፊት ሙቀቱ በጣም ከፍተኛ ነው የሚሆነው እስከ 80 ዲግሪ ሴልሺየስ ይደርሳል። ነገር ግን ወደ ኢቫፖሬተር በሚደርስበት ጊዜ ያው ሪፍሪጅራንት ኢቫፖሬተር ምንለው ኮምፖነንት በጣም ሰፊ ስለሆነ ወይንም ግፊትን የሚቀንስ በመሆኑ ምን ይሆናል ማለት ነው ሙቀትን ከውጪ መሳብ እንዲችል ወደ -21 ዲግሪ ሴልሺየስ ይወርዳል ማለት ነው። ይሄ ማለት ምንድነው? አንድ ነገር ግፊት ሲጨምር ሙቀቱም ይጨምራል፣ ሙቀት ሲጨምር ግፊት ይጨምራል በእንደየ አፕሮቹ ማለት ነው። ሌላው ሪላቲቭ ሂዩሚዲቲ የምንለው ፕሪንሲፕሎቹ እነዚህ ናቸው። ሪላቲቭ ሂዩሚዲቲ የምንለው ጠቆም ለማድረግ ሞክሬያለሁ ከዚህ በፊት አንድ አየር ውስጥ ምን ያህል ትነት ሊኖር ይችላል እስከ 5% ሊኖር ይችላል የውሃ ትነት አየር ውስጥ ያንን ሃንድል ማድረግ ይችላል። ነገር ግን ከቀዝቃዛ አየር ይልቅ የሞቀ አየር ብዙ የውሃ ትነትን መያዝ ይችላል። ምክንያቱም ሙቀት ሲኖር አየርም ኤክስፓንድ ስለሚያደርግ ወይንም ቦታ ሰፋ ስለሚል ብዙ አየር ማለት ቅዝቃዜ በሚኖርበት ጊዜ ግን አየር ውስጥ ያለው ውሃ ኮንደንስ እያደረገ ነው የሚሄደው ማለት ነው። በዚሁ ፕሪንሲፕል ይሄ ሪፍሪጅራንት የምንለው ነገር ከ1994 በፊት የነበሩት ተሽከርካሪዎች R12 የሚባል ሪፍሪጅራንት ወይም ጋዝ ነው የሚጠቀሙት ኤሲ ሲስተም ላይ። ኤሲ ሲስተም ስንል በዋናነት ምን ክፍሎችን ይይዛል ለምለው ኤሲ ሲስተም የአውቶሞቲቭ ኤር ኮንዲሽኒንግ ሲስተም ምን አለው ብንል ኮምፕሬሰር አለ። ኮምፕሬሰሩ ጋዙን ያምቃል ማለት ነው። የታመቀው ጋዝ ወደ ኢቫፖሬተር ይሄዳል። ኢቫፖሬተር ማለት ምናልባት ኤሲ ያላችሁ አሽከርካሪዎች ማየት ትችላላችሁ። ከራዲያተሩ ፊት ለፊት ትንሽ ወይም ቀጠን ያለች ራዲያተር የምትመስል ነገር ከፊት ለፊት ትኖራለች ወይም እንደ ሳብ ኩለር ማለት ነው። እቺ ምንድነች ማለት ነው? ኮንደንሰር ነች። ኮንደንሰሩ ምን ያደርጋል? በራዲያተሩ ፈን ነው የሚቀዘቅዘው። ኮምፕሬሰር ውስጥ ታምቆ ወደ ኮንደንሰር የሄደውን ሪፍሪጅራንት ወይንም R12 የምንለውን ጋዝ የድሮዎቹ ላይ ያውኖቹ ደግሞ R134A የምንለውን ጋዝ ማለት ነው። አሁን ደግሞ አዳዲሶቹ HFO 123F የሚባል አዲስ መጥቷል ከ2013 በኋላ የቶዮታ ኩባንያዎች እነሱን እየተጠቀሙ ናቸው። በብዛት ግን በአገራችን ውስጥ ያሉት ተሽከርካሪዎች አሁን የሚጠቀሙት
R134A የሚባል ሪፍሪጅራንት ነው። ያ ሪፍሪጅራንት ኮንደንሰር ውስጥ ይገባና የራዲያተሩ ፋን ኮንደንሰሩን ብሎ በሚያደርግበት ጊዜ ሙቀት ምን ይሆናል? ከሪፍሪጅራንቱ ውስጥ ወደ ውጪ ይሄዳል። ልክ ራዲያተር ውስጥ ያለው ውሃው ወደ ታች ሲያልፍ ራዲያተር ውስጥ ያለውን የውሃ ሙቀት ወደ ሰራውንዲንግ እንደሚለቅ ሁሉ ኮንደንሰርም ወደ ሰራውንዲንግ ወደ ከባቢው አየር ይለቃል ማለት ነው። ስለቅ ራዲያተር ውስጥ ውሃ ቀዝቅዞ ነው የሚመለሰው። እዚህ ግን ቀዝቅዞ ሳይሆን የሚመለሰው ውሃው ሪፍሪጅራንቱ ጋዝ የነበረው ወይም በትነት መልክ የነበረው ወደ ሊኩዊድነት ይቀየራል። ያ ማለት ምን ማለት ነው? ለምሳሌ ውሃ በ100 ዲግሪ ሴልሺየስ ጋዝ ነው። ውሃ በ100 ዲግሪ ሴልሺየስ እንደገና ተመልሶ ሊኩዊድ ይሆናል ወይም ውሃ ፈሳሽ ይሆናል ማለት። ፈሳሽ እንዲሆን ወደ 600 ኪሎ ካሎሪ ያህል ሙቀትን ከዛ ውስጥ ስናወጣ ነው ትነቱ ወደ ውሃነት የሚቀየረው። ልክ እንደዚሁ ሪፍሪጅራንቱ ምን ይሆናል ማለት ነው? ሙቀትን ከውስጡ ሲወጣለት ሙቀት ወደ ሊኩዊድ ይቀየራል፣ ወደ ፈሳሽ ይቀየራል ማለት ነው። ያ ወደ ፈሳሽ የተቀየረው ምን ያደርጋል ማለት ነው? ተመልሶ ወደ ድራየር ወይንም ሪሲቨር የሚባል አለ ወይንም አኩሙሌተር። ብዙ ጊዜ ይሄ ሳይት ግላስ አለው ኦብዘርቭ ማድረግ ትችላላችሁ። ደዛው እንትኑ አጠገብ ማለት ነው። ከኮንደንሰሩ ቀጥሎ የሲሊንደሪካል የሆነ ክፍል አለ። ያ አኩሙሌተር ወይንም ሪሲቨር ይባላል። ከላይ ደግሞ ሳይት ግላስ አለው። ለምንድን ነው የተቀመጠው? አንዳንድ ጊዜ ኤሲውን ኦን አድርጋችሁ ኤሲው ይሰራል ወይስ አይሰራም የሚለውን እዛች ግላሷ ጋር ሄዳችሁ ኦብዘርቭ ማድረግ ትችላላችሁ። ፍሎ ሲያደርግ ማየት ትችላላችሁ። ፍሎ ሲያደርግ ማየት ብቻ ሳይሆን አንዳንዴ ውስጡ በብል ካለ ወይንም ጋዝ ነክ ነገር መኖሩን እዛ ጋር ኦብዘርቭ በብል ካለ ወይንም እንደዚህ አየር ውስጡ ገብቶ ከሆነ በብል ይታያል ማለት ነው። ያንን ኦብዘርቭ የምናደርግበት ሳይት ግላስ አለው። አዘ ሴም ታይም ምናልባት ፎሬን የሆኑ ነገሮች ፈሳሽ ውሃም ሊሆን ይችላል፣ አቧራ ሊሆን ይችላል፣ ማንኛውንም አይነት ሞለኪውሎች ትራፕ ያደርግና ያችን R134A ብቻ በውስጡ እንዲተላለፍ የሚያደርግ ክፍል ነው ማለት ነው። ይሄ ከዚህ በኋላ ወዴት ይሄዳል ማለት ነው? ወደ ኮንደንሰር ይሄዳል። ወደ ኢቫፖሬተር ይሄድና ኢቫፖሬተሩ ደግሞ በረዶ ቤት ማለት ነው። ባጭሩ የፍሪጅ በረዶ ቤት ማለት ነው። የፍሪጅ በረዶ ቤት ማለት እዛ አካባቢ ያለውን ሙቀት ወደ ሪፍሪጅራንቱ ይቀበልና ይዞት ወዴት ይሄዳል? ወደ ኮንደንሰሩ ወደ ኮምፕሬሰሩ ተመልሶ ይሄዳል ማለት ነው። እንዲህ በሚያደርግበት ጊዜ የተሽከርካሪውን የክፍል ወይንም የተሽከርካሪ ውስጥ ያለውን አየር በቀላሉ ማቀዝቀዝ ይችላል ማለት ነው። ውድ አድማጮቻችን እየተከታተላችሁ ያላችሁት አውቶ አዲስ የአውቶሞቲቭ ፕሮግራማችንን ነው። በዛሬው ዕለት እየተወያየን ያለነው በአውቶሞቲቭ ኤር ኮንዲሽኒንግ ዙሪያ በተለይም የማቀዝቀዣ ሲስተም ያላቸው ተሽከርካሪዎች እንዴት ይሰራሉ የሚለውን ነው እየተወያየን ያለነው። በአውቶሞቲቭ ኤር ኮንዲሽኒንግ ሲስተም ወይንም የአየር ሁኔታን የተሽከርካሪ ውስጥ ያለውን አየር የሚጠብቁ የተሽከርካሪ ክፍሎችን እንዴት መያዝ አለብን ወይም እንዴት መጠበቅ አለብን የሚለውን ነው እየተወያየን ያለነው። ከኮንደንሰር ቀጥሎ ቅድም እንዳልነው ወደ ኢቫፖሬተር ይሄዳል። እዛ መሃል ላይ ኢቫፖሬተር ማለት ኩሊንግ ዩኒት እንላለን። በተሽከርካሪው ዳሽቦርድ ስር ከታች በኩል ኩሊንግ ዩኒት የሚባል አለ። ኩሊንግ ዩኒት ውስጥ ምንድነው ያለው ብለን ስንል በዋናነት ቅድም እንዳልኳችሁ ኢቫፖሬተር ነው። ኢቫፖሬተሩ ማለት የበረዶ ቤት ነው ብያችኋለሁ። ወይንም የሚያቀዘቅዘው የከባቢ አየር ውስጥ ያለውን ሙቀት አብዞርቭ በማድረግ አካባቢውን ያቀዘቅዛል፣ ሙቀቱን ደግሞ ይዞ ይሄዳል። ምክንያቱም ሪፍሪጅራንቱ አንድ ቦታ ላይ አይደለም የሚቀመጠው። ኮምፕሬሰሩ ኮምፕሬስ ያደርጋል። በአብዛኛው በኢንጂኑ ነው የሚነዳው። በኢንጂኑ ድራይቭ ሲደረግ ኮምፕሬሰሩ ኮምፕሬስ ያደርጋል። ኮምፕሬሰሩ ኮምፕሬስ በሚያደርግበት ጊዜ በኃይለኛ ፍጥነት ፓምፕ ያደርጋል ማለት ነው። ክፍት ስለሆነ ፓምፕ ሲያደርግ ወደ ከኮንደንሰር አልፎ ወደ ኢቫፖሬተር ይመጣል። ከኢቫፖሬተር ውስጥ በቀጥታ ሙቀትን ይወስድና ወዴት ይሄዳል ማለት ነው? ተመልሶ ወደ ኮምፕሬሰር ይሄዳል ማለት ነው። ያ ምንድነው እዛ ጋር ያለው የሂቲንግ ኤክስፓንሽን ቫልቭ ምንላት ቀጭን ቫልቭ አለች። ያቺ ቫልቭ ምን እንደምታረጋው በከፍተኛ ግፊት የመጣውን ሪፍሪጅራንት ፈሳሽ ነበር፣ ከዛ ሲመጣ ግፊቱም ከፍተኛ ነበር።
ኢቫፖሬተር ግን ውስጡ ሰፊ ነው እያንዳንዱን ቱቦ ወይንም መስመሩን ቦዩን ማለት ነው ውስጥ አይታችሁ የፍሪጅ በረዶ ቤት ውስጥ ያለውን መስመር ብታዩ ሰፋ ያሉ ክፍት ናቸው ቦታዎች እዛ ውስጥ ሰፋ ያለ ኤሪያ ውስጥ በሚሄድበት ጊዜ ግፊቱ በጣም ይቀንሳል ግፊቱ በጣም በሚቀንስበት ጊዜ ወዲያውኑ የሪፍሪጅራንቱ ቴምፕሬቸር ወደ -26 ይወርዳል ሰርፕራይዚንግሊ ነው -26 ዲግሪ ሴልሺየስ ነው የሚሆነው በኢቫፖሬተር ውስጥ የሪፍሪጅራንቱ ቴምፕሬቸር -26 ዲግሪ ሴልሺየስ ነው የከባቢ አየር ምናልባት ሞቆን ስለሆነ ቅዝቃዜ ፈልገን ስለሆነ ኤሲን ኦን የምናደርገው በትንሹ ከሰራውንዲንግ ቴምፕሬቸር ከፍ ያለ ነው ከ24 ዲግሪ ሴልሺየስ በላይ ነው ማለት ነው ስለዚህ በ24 እና በ-26 መካከል ባጭሩ በ26 እና በ-26 እንኳን ብንል የቴምፕሬቸር ዲፈረንሱ ወደ 52 ልዩነት አለ ማለት ስለዚህ በከፍተኛ ፍጥነት ነው ሙቀት ወዴት የሚሄደው ወደ ሪፍሪጅራንቱ የሚሄደው ቼንጅን ቴምፕሬቸሩ የሙቀት ወይንም የከባቢ አየር ሙቀት መጠን መለኪያ ቴምፕሬቸር ልዩነት ወደ 52 ዲግሪ ሴልሺየስ ስለሆነ በቀላሉ ሙቀት ወዴት ያልፋል ከከባቢ አየር ወይንም ከኢቫፖሬተሩ አካባቢ ወደ ሪፍሪጅራንቱ ይሄዳል ሪፍሪጅራንቱ ይዞት ይሄድና ወደ ኮምፕሬሰር ይሄዳል በዚህን ጊዜ ምንድነው የሚያደርገው ቅድም ፈሳሽ የነበረው ሪፍሪጅራንት ሙቀት በማግኘቱ ወደ ትነት ይቀየራል ወደ ትነት ይቀየርና ወደ ኮምፕሬሰር ይሄዳል ማለት ነው ኮምፕሬሰር አሁንም መልሶ ያምቃል ካመቀ በኋላ ወደ ኮንደንሰር ይልካል ኮንደንሰሩ ደግሞ ሰርኪቱ እንደዚሁ ይቀጥላል ይሄንን በመናደርግበት ጊዜ ይሄንን ሂደት ለማስጀመር አንድ አሽከርካሪ ኤሲ በተን የምትለዋለች እሷን ኦን ሲያደርግ ምን አለ ማግኔቲክ ክለች ምን እንለዋለን ኖርማሊ ኮምፕሬሰሩ ከችንጋጋ አብሮ ይነዳል ፑሊው የኮምፕሬሰሩን ግን አይነዳውም ምኑ የችንጋው ማለት ምክንያቱም ኤሲ ክለች ምን እንለው ልክ እንደ ፍሪክሽን ክለች ማለት ነው በማግኔት የሚሰራ ፑሊውንና ከየኢንጂኑን ክራንክ ሻፍት የሚያገናኘው መቼ ነው ልክ ኤሲ በተን ኦን ስናደርግ ነው ያችን ኦፕሬት የሚያደርግልን ማግኔቲክ ክለች ምን እንለዋለን ለዚህም ጥሩ አመላካች የሚሆነው ለምሳሌ በተለይ የናፍጣ ሞተሮች ኤሲ ያላችሁ ቼክ ማድረግ ትችላላችሁ በሚኒሞ ኢንጂኑ እየሰራ ያለ ኤሲ በተን ኦን ብታደርጉ የኢንጂኑ ሞተር ይጨምራል አይድል አፕ ሜካኒዝም አለው ወይንም ኤሲ አይድል አፕ ሜካኒዝም ስላለው ስፒዱን ይጨምርለታል በተለይ በፊቶችም ላይ ይሄ በደም ያለ ሲስተም ነው ስፒዱን ለምንድነው እንደዛ ያደረገው ኤሲ የጉልበት ይወስዳል ከክራንክ ሻፍቱ ጉልበት ወሰደ ማለት የነዳጅ ፍጆታ ይጨምራል ማለት ነው ስለዚህ ኤሲውን ኦን በመናደርግበት ጊዜ በኤሲ ለረጅም ጊዜ ስንጠቀም የነዳጅ ፍጆታ ይጨምራል ኦብቪየስሊ ይሄ የኮምፎርቱንና የእንትኑን ኮምፕሮማይዝ ማድረጉ ወሳኝነት አለው ስለዚህ ኤሲን ኦን አድርገን ለረጅም ጊዜ መጠቀም አያስፈልግም ያ ማለት ሌላ ደግሞ ኤሲውን ኦን አድርገን ብሎወር ሞተሩን በመንፈልገው አቅጣጫ ንፋስ እንዲመጣ ካላደረገን ጥቅም የለውም ማለት ነው ሪፍሪጅራንቱ እየሰራ ነው የበረዶ ቤቱ ዝም ብሎ እዛው እየቀዘቀዘ ነው ብሎወር ሞተሩን ኦን ማድረግ መቻል አለበት ዘመናዊ ተሽከርካሪዎች አውቶማቲክ ስለሆኑ አክቹአሊ አውቶማቲካሊ በሚፈልገው ዳይሬክሽን ሊያመጡ ይችላሉ ሞር ሪሰንት የሆኑት በጣም ይቅርቦቹ ማለት ሌሎቹ ግን የግድ ሴሌክት ማድረግ ይጠበቅብናል ወይንም ኦፕሽን ሰጥቶናል አንዳንዶቹ ምን አሉ ሴሚ አውቶማቲክ ናቸው አንተም ኦፕሬት ታደርጋለህ ወይንም በራሳቸውም ጊዜ የሚሰሩ ናቸው ስለዚህ ኤሲ ኦን አድርገን ለረጅም ጊዜ ምን ቆይ ከሆነ የነዳጅ ፍጆታ ይጨምራል ዴፊኒቲሊ ይጨምራል ይሄንን ደግሞ ኦቨርካም ለማድረግ ምን ማድረግ መቻል አለብን የሰርኩሌሽኑን የአየር ፍጥነቱን መጨመር ወይንም መቀነስ ያስፈልጋል አንድ በነገራችን ላይ የነዳጅ ፍጆታ እንዲቀንስ ለማድረግ አንድ ዘዴ መጠቀም ይቻላል ማለት ምናልባት የአካባቢው አየር ንጹህ ወይንም ውስጥ ያለው አየር የመኪና ውስጥ ያለው አየር ንጹህ ከሆነ ሪሳይክሊንግ የምትለው ላይ ብንጠቀም ቶሎ ማቀዝቀዝ ይችላል ብዙ ኢነርጂም ብዙ ነዳጅም አይባክንም ማለት ነው ምን ማለት ነው ለምሳሌ የሙቀት የከባቢው አየር ሙቀት በጣም ከፍተኛ ከሆነና እኛ ምን ፈልገው ውስጡን ስለሆነ ማቀዝቀዝ
የአየር በሁለት መንገድ ነው የሚገባው ያቻለው ከትላንትና ጠቆም ለማድረግ ሞክሬያለሁ ከፊት ለፊት የሁለት የመኪና ቅርጽ አለች በነጭ ምስል የምትቀመጥ ከላይ በጋቢና በኩል በዳሽቦርዱ በኩል እንዲገባ ቀስት የሚያሳያል ከውጪ እንዲገባ ነው የሚያደርገው ወይንም ውስጥ ያለውን ሪሳይክሊንግ የሚያሳይ ሲምቦሎች አሉ ማለት ነው ስለዚህ ከውጪ የሚገባውን በመናሳይበት ጊዜ ምንድነው የሚያደርገው የከባቢ አየር የሞቀ ነው ከውጪ የገባው አየር ውስጥ ይቀዘቅዛል የገባው አየር ደግሞ የግድ መውጣት ስላለበት በግሪል በኩል ከኋላ በጎን በኩል ማስወጫ ወይም ማስተንፈሻ ቬንት ስላለ በዛ በኩል ይወጣል በዛ በኩል ንፋስ ወይንም አየር ሲወጣ አሁንም ከውጪ የግድ ይገባል ማለት ነው ስለዚህ ኮምፕሬሰሩ ላይ ሎድ እየጨመርን ነው ማለት ነው እንደዚህ ስናደርግ በዚህን ጊዜ ተጨማሪ ነዳጅ ሊበላ ይችላል ወይንም ኤክስትራ ነዳጅ ከዛኛው የበለጠ ሊበላ ይችላል ነገር ግን ውስጡ ያለውን ሪሳይክሊንግ ብናደርግ ወዲያው ውስጥ ያለው ይቀዘቅዛል ከቀዘቀዘ በኋላ ኦልሞስት የቀዘቀዘ አየር ስለሆነ ወደ ፍሪጁ ተመልሶ የሚሄደው ምን አይሆንም ማለት ነው ኦቨር አያቀዘቅዝም ሴት ሊሚት አለው አንዳንድ ፍሪጆች ላይ ምን አለ ባይሜታሊክ ወይንም ቴምፐሬቸር ስዊች አላቸው ምን ያደርጋሉ ማለት ነው ልክ እንደ ፍሪጅ ማለት ነው ፍሪጅ ላይ ለምሳሌ የበረዶ ቤት አንዳንድ ጊዜ ከ4 ዲግሪ ሴልሺየስ በሚወርድበት ጊዜ ወይንም አንዳንዶቹ ላይ በረዶ ቤቱ ከዛም ዝቅ ሊል ይችላል በረዶ እንዲሰራ ስለምንፈልግ ሌላኛው ደግሞ 4 ዲግሪ ሴልሺየስ አካባቢ በሚደርስበት ጊዜ ወይንም 1 ዲግሪ ወይም ኔጌቲቭ 4 ዲግሪም ሊሆን ይችላል እንደየሁኔታው ኦፍ ያደርጋል ፍሪጁን ልክ እንደዛው ይሄንንም ኦፍ የሚያደርጉ ሲስተሞች አሉ ማለት ነው ያ የማይኖር ከሆነ ግን በቀጥታ ምንድነው የሚያደርገው አየር ፍሎ ያደረገ ተጨማሪ ሎድ እዛ ላይ ስለሚያበዛበት ጫናው ከፍተኛ እየሆነ ይሄዳል ማለት ነው ስለዚህ ምን አይነት ሪፍሪጅራንቶችን ነው በአጠቃላይ የምንጠቀመው ለምለው ከ1994 በፊት የነበሩት ሪፍሪጅራንቶች R112 የሚባሉ ወይም ዳይፍሎሮሚቴን የሚባል ሪፍሪጅራንት ነው ይሄ በህግ ተከልክሏል ዓለም አቀፍ ደረጃ ላይ ይሄንን ሪፍሪጅራንት የሚጠቀም ኢንስቲትዩሽን አሁን የለም ማለት ነው ተከልክሏል ስታንዳርድ አይደለም ተብሎ ምክንያቱም የግሎባል ዋርሚንግን ወይንም ኦዞን ሌየርን ዲፕሌት ያደርጋል ስለሚያደርግ ይሄ በህግ ተከልክሏል ማለት ነው ከዛ በኋላ ከR134A የሚባል ሪፍሪጅራንት ነው በአሁኑ ሰዓት በአውቶሞቲቭ ኢንዱስትሪም ይሁን በፍሪጅ ውስጥ የምናገኘው ሪፍሪጅራንት ተመሳሳይ ነው ምንም አይነት ልዩነት የላቸውም ይሄንን ነው የሚጠቀሙት አሁን ያሉት ተሽከርካሪዎች በብዛት ማለት ነው ይሄ R134A ማለት ደግሞ ምን ማለት ነው ይሄንን መጠቀም የጀመሩት በአብዛኛው ከ13 ከዛን ጊዜ ጀምሮ እስከ 2013 ድረስ ያሉት ተሽከርካሪዎች ዴፊኒትሊ ይሄንን የሚጠቀሙት ይሄ ክሎሪን የለውም ይሄ ምንድነው ቴትራፍሎሮ ሚቴን ነው ክሎሪን ነው ኦዞን ሌየር ዲፕሌት የሚያደርገው ስለዚህ እዛኛው ላይ ክሎሪን ነበረው ክሎሪኑ ስለሌለ ምንድነው ኦዞን ሌየርን ዲፕሌት አያደርግም ኖርማሊ ዲፕሌሽኑ አለው ግን በጣም ይቀንሳል በሬንጁ 130 ያህል 130 1340 ታይምስ ያነሰ ነው ማለት ነው ከዛኛው ጋር ሲነጻጸር ግሎባል ዋርሚንግ ፋክተሩ 4 ይባላል 4 ማለት ደግሞ የተለያየ ትርጉሞች አሉት ይሄ ባጭሩ ምንድነው ከR112 ያነሰ በመሆኑ እንጠቀማሉ ይሄም ደግሞ ችግር አለበት ተቀጣጣይ ነው ስለዚህ አሁን በአብዛኛው ኤሲ ያላችሁ ሰዎች ይሄንንም ኦብዘርቭ ማድረግ በተለይ መቀጣጠሉ ኮንዲሽን መቼ ነው ብዙ ጊዜ የሚከሰተው ኮሊዥን ሲፈጠር ማለት የተሽከርካሪ አደጋ ሲከሰት ኮላይድ ሲያደርግ ማለት ነው በጣም በቀላሉ ተቀጣጣይ ስለሆነ በከፍተኛ ፍሪክሽን በግጭት አማካይነት እሳት ይፈጠራል ያ ትንሽዬ ብልጭታም ይሄንን የማቀጣጣል ቴንደንሲ ስላለው እነዚህ ነገሮች ደግሞ ወደ ሌሎች እንትኖች እየተቀየሩ ሄደዋል ማለት ነው ለምሳሌ ከአንዳንድ የጃፓን ኩባንያዎች ከ2013 ጀምሮ ሌላ አዶፕት ማድረግ ጀምሯል በነገራችን ላይ ከ2017 ጀምሮ አብዛኞቹ ስራ ላይ አውለውታል ይሄም
ምን ይባላል HFO 1234 YF የሚባል ሪፍሪጅራንት መጠቀም ጀምሯል ማለት ነው። ይሄም ሃይድሮፍሎሮ ኦልፊን የሚባል ማለት ነው። ሃይድሮፍሎሮ ኦልፊን ይባላል። ይሄ በጣም የተሻለ ጥሩ በተነጻጻሪነት ማለት ነው በከፍተኛ ሁኔታ የተሻለ ሪፍሪጅራንት ነው። የዚህም ሪፍሪጅራንት ደካማ ጎኑ ግን ምንድነው? ተቀጣጣይ ነው። ተቀጣጣይ በመሆኑ አሁንም ደግሞ ሌሎች እንደ ካርቦን ዳይኦክሳይድ ያሉትን እየሞከሩ ይገኛሉ ማለት ነው። እነዚህ በአጠቃላይ የሪፍሪጅራንት አይነቶች ወይንም የኤሲ ሲስተም የሚጠቀሙ ሪፍሪጅራንቶች በአጠቃላይ ከፍተኛ ፕሬሸርን የሚፈልጉ ናቸው። ቅድም እንዳልኳችሁ የግፊት መጠን ማለት ነው እስከ የ120 እስከ 170 ለምሳሌ በ15 ዲግሪ ሴልሺየስ ላይ 120 እስከ 170 ሪፍሪጅራንት ፕሬሸር ሊደርስ ይችላል ማለት ነው። እንደዛውም በ100 ዲግሪ በ37 ዲግሪ ሴልሺየስ ላይ ለምሳሌ ሩም ቴምፕሬቸር በመንለው ማለት ነው እስከ 250 PSI እና ከዛም በላይ ግፊቶች ይፈጥራል ማለት ነው። ስለዚህ ኖርማሊ ኤሲ ሲስተም በሚሰራበት ጊዜ ምንድነው የሚያደርገው ለምለው ኢንጂኑ ሳይሰራ ወይም ኤሲ ኦን ካላደረገን ጋዝ ሆኖ ነው የሚቀመጠው። በጣም ጥንቃቄ የሚፈልግ ሲስተም ነው። ስለዚህ ጋዝ ሆኖ ነው የሚቀመጠው። ትንሽዬ ክፍተት ካለ ምን ያደርጋል? በከፍተኛ ግፊት ስለሆነ የሚቀመጠው አሁን በጠቆምኳችሁ ያይል ግፊት ስለሆነ የሚቀመጠው ትንሽዬ ክፍተት ካገኘ ሊክ ያደርጋል። ብዙ ጊዜ ሊኬጅ ነው የሪፍሪጅራንት ሲስተም ማለት ነው። ከዛ ኤሲ ኦን ስናደርግ ፓምፕ ያደረገ ሰርኩሌት ያደረገ ይሄዳል። ከዛ በኋላ ደግሞ እንደየሁኔታው ኦፕሬሽኑም በዛው እየቀጠለ የሚሄድ ይሆናል ማለት ነው። ስለዚህ የኤሲ ሲስተም ላይ በዋናነት እያንዳንዷን ክፍል ሊኬጅ መኖሩን ወይንም በመሰራበት ጊዜ ሰርኩሌሽኑ ፍሎ ያደረገ ነው ወይስ አይደለም የሚለውን መከታተሉ ጥሩ ይሆናል ማለት ነው። ኤሲ ሲስተም ላይ በዋናነት ስለ ቬንቲሌሽን አይተናል። በአጠቃላይ የሂቲንግ ሲስተም አይተናል። የማቀዝቀዣውን አይተናል። ዲሁሚዲፊኬሽን ወይንም እርጥበትን እንዴት ነው የሚቀንሰው ለምለው የአንዳንድ ተሽከርካሪዎች ላይ አይታችሁ ከሆነ ከስር በኩል በዳሽቦርድ ከስር በኩል አንድ ወጣ ያለች ቱቦ ትኖራለች። የብረት ቱቦ ማለት ነው። ማንጠባጠቢያ ትኖራለች ማለት ነው ዳውንዋርድ። ይሄ ምንድነው የሚያደርገው? ቅድም ያልኳችሁ ኩሊንግ ዩኒት ወይንም ኢቫፖሬተር የምንለው ከዳሽቦርድ ስር ያለው ማለት ነው አየር በሚያቀዘቅዝበት ጊዜ በነገራችን ላይ አየር ውስጥ የሚኖረው የውሃ መጠን ሊጨምር የሚችለው መቼ ነው? ሙቀት ሲኖር ነው። የእርጥበት ሁኔታ ከፍተኛ የሚሆነው አሁን ባለበት ብርድ በሚሆንበት ጊዜ አየር ሂዩሚዲቲ ወይም የእርጥበት መጠኑ ዝቅተኛ ነው እንጂ ከፍተኛ አይሆንም። ምክንያቱም የውሃ መጠን ውሃ ኢቫፖሬት አድርጎ ወይንም ወደ ትነት ተቀይሮ አየር ውስጥ የመቀላቀል ቴንደንሲ የለውም። ምክንያቱም ሙቀት ስለሌለ እንደውም ሞስት ፕሮባብሊ ቅዝቃዜ በሚሆንበት ጊዜ ምንድነው የሚያደርገው? አየር ኮንደንስ ያደርግና ወደ ፍሳሽ ወይንም ሊኩዊድነት ይቀየራል። ስለዚህ ብዙ ጊዜ ይሄንን ኦብዘርቭ ማድረግ ትችላላችሁ። ኤሲ ያላችሁ አሽከርካሪዎች ያንን ማየት ትችላላችሁ። በቀዝቃዛው ወይንም በኢቫፖሬተሩ ስር ውሃ ኮንደንስ ያደርጋል ወይንም አየር ውስጥ ያለው ውሃ ወደ ፍሳሽነት ይቀየራል ማለት ነው። ሙቀት ሲኖር ከውሃ ሰርፌሶች ላይ በተለይ ሐይቅ ያለበት አካባቢ እንደ ደብረ ዘይት፣ አዋሳ፣ ባህር ዳር ያሉ ከተሞች በብዛት ሙቀት በሚሆንበት ጊዜ እርጥበቱ ከፍተኛ ነው የሚሆነው። ዋይ ቢካውዝ ከውሃ ላይ በሙቀት ምክንያት ውሃ ይተናል። ትነቱ አየር ውስጥ አለ ማለት አየርና የውሃ ቅልቅል ነው ምን ተነፍሰው ማለት ነው። ስለዚህ ይከብደናል። ሂዩሚዲቲ ስለሚከብድ እንደዚህ ከፍተኛ ሙቀት በሚኖርበት ጊዜ ያንን ኮንደንስ ያደርግና አየር ሲቀዘቅዝ አየር ውስጥ ያለው ውሃ ኮንደንስ ያደርጋል። ልክ ፍሪጅ ውስጥ እንዳለው ማለት ነው። ኮንደንስ ያደርግ ከኋላ በኩል እንጠባጠባል። ያ ደግሞ በኮንደንሰሩ ሙቀት አማካይነት ምን ያደርጋል ማለት ነው? ወደ ትነት ይቀየራል ለፍሪጅ። አንዳንድ ጊዜ ደግሞ ድሬን የምናደርገውም አለ።
የዚህኛው ግን ምንድነው የሚያደርገው ከታች በኩል በዳሽቦርዱ ከታች ማለት ነው ወደ ውጪ ይንጠባጠባል አንዳንድ ጊዜ ምን ይከሰታል እቺ ቱቦ በምትዘጋበት ጊዜ ወደ ገቢና ወይንም ወደ ሰርፌሱ ውሃ ሊመጣ ይችላል ይሄም አንዱ ችግር ነው ማለት ነው ስለዚህ ይሄ ሂዩሚዲቲን የምንቀንስበት የአየር ውስጥ ያለውን እርጥበት ኮንደንሲንግ ወይም ኤሲ ሲስተም እንዴት አድርጎ ይቀንሳል ለምለው ዋነኛው ምክንያት ወይንም ማንሲዮ አቅጣጫ ተቋሚው ይሄ ነው ማለት ነው ሌላው የቴምፐሬቸር ኮንትሮል ሲምቦሎች አሉ ቅድም እንዳልኳችሁ እነዚህ አውቶማቲክም ሊሆን ይችላሉ ማኑዋልም ሊሆን ይችላሉ እነዚህ ምልክቶች በአግባቡ መጠቀም አንደኛ ለተሽከርካሪው የጥቅም አለው በተለይ ማሞቂያ ሲስተም በመንጠቀምበት ጊዜ ጠቀሜታ አለው ለኢንጂኑ ማለት ነው ኢንጂኑ በኦፕቲማም ቴምፐሬቸር እንዲሰራና የነዳጅ ፍጆታን እንዲቀንስ ያደርጋል ማለት ነው ሌላው የኤሲ ሲስተም በጣም ለቆሻሻና ለአቧራና ለእርጥበት ሴንሲቲቭ ነው አሁን እንዳልኳችሁ ይሄ እርጥበት በጣም በሚበዛበት ጊዜ ፊልተሪንግ ኤሌመንቶቹ ምን ያደርጋሉ አቧራና ቆሻሻ የሆኑ ነገሮችን አንድ ላይ ስለሚይዙ ምክንያቱም አሁን እንዳልኳችሁ ይሄ እርጥበት ፊልተር ዶኖ የማይገባ ከሆነ አየሩ ይሄ እርጥበት ምን ያደርጋል ማለት ነው ኮንደንስ ሲያደርግ የሰርፌሶቹ ላይ ኢቫፖሬተሩ ላይ በሚያርፍበት ጊዜ ፍሎውን ክሎዝ ያደርግብናል ማለት ስለዚህ ሁሌ ክሊን ማድረግ ዋነኛው የዚህ ጽዳት ማለት የዚህ ክሊኒንግ ኦፕሬሽን አትሊስት ኢን ኤ ዊክ ዋንስ በአብዛኛው አንጠቀምም ብያቸዋለሁ በሳምንት ቢያንስ አንድ ጊዜ ይሄ ኤሲ ሲስተም እንዲሰራ ማድረግ ጠቀሜታ አለው ማለት ነው ክሊን ማድረጉ ፎሬን ማቴሪያሎች እንዲጠፉ ያደርጋል ሌላው ኤሲ ሲስተምን ለመስራት መሞከር አደጋ ያስከትላል ኤሲ ሲስተም በከፍተኛ ግፊት የሚሰራ ስለሆነ የዛ ባለሙያ ወይም ኤክስፐርት ፕሮፌሽናል ጋር መውሰድ ነው እንጂ የኤሲ ሲስተምን ፈተን ቼክ አድርገን መልሰን እንሰራለን ማለት ከፍተኛ አደጋ አለው ግፊቱ በጣም ከፍተኛ ስለሆነ አደገኛ ኤክስፕሎዥን ሊፈጥር ይችላል እሳትም ሊፈጥር ስለሚችል ኤሲ ሲስተምን ኦብዘርቭ ከማድረግ ውጪ ምንድነው ማድረግ ያለብን ሊኬጆች አሉ ወይስ የሉም የሚለውን እናያለን ሂደቱ እየሰራ ነው አይደለም የሚለውን ኦብዘርቭ ማድረግ እንችላለን ከዛ ውጪ የኤሲ መስመር ላይ ያሉትን ብሎኖች አላልተን አጥብቀን እንደዚህ እናደርጋለን የሚለውን ሪኮመንድ እናደርግም ምክንያቱም ከፍተኛ ፕሬሸር ስላለው ግፊት ስላለው አደጋ ያስከትላል ማየት የለብንም እንኳን ልምዱ ወይንም ቴክኒኩን ነው ሳይኖረን መንካት ቀርቶ ፕሮፌሽናል የሆነን ሰዎች እንኳን በመንሰራበት ጊዜ የአይጎግል የአፍንጫ የመተንፈሻ አካል ሴፍቲ ማያዝና መጠንቀቅ አለብን ሪከቨር በመናደርግበት ጊዜ ደግሞ ምን ይደረጋል ኢቫኩዌት ይደረጋል ምንም አይነት የማያቀዘቅዝ ከሆነ ልክ የፍሪጅ ጋዝ የደከመ ሲሄድ ወይንም አቅም ሲያጣ ኢቫኩዌት እንደሚደረጉሉ ይሄም ማኑፋክቸርድ ጌጅ የሚባል አለ በሱ አማካይነት በቫኪዩም ፓምፕ ውስጡ ያለውን ካወጣን በኋላ ሌላ ሪፍሪጅራንት በማድረግ ሲስተሙን ማስተካከል ይቻላል ማለት ነው ሌላው እነዚህ የኤሲ ሲስተም በጣም ሃይ ፕሬሸር ነው ሲቪር በመሆኑ ከፍተኛ ጉዳት ስለሚያስከትል ጥንቃቄ ማድረግ መቻል ይኖርብናል ሌላው መስመሮቹን እንዳይታጠፉ ወይም የቱቦዎቹ እንዳይታጠፉ መደረግ መቻል አለባቸው ማለት ፓንክቸሮች አያስፈልጉም እነዚህ በነገራችን ላይ ሊኬጅ ካለ በምን ልታቆት ይችላልላችሁ መስመሩን ወይም የቱቦዎቹን መስመር ኦብዘርቭ ስታደርጉ ወይም ስትከታተሉ ቱቦዎቹ ላይ ምን ይኖራል ማለት ነው አቧራ ቅሞ የፈሳሾችን እዛ ጋር ሰራውንዲንጉ ላይ ይዞ ታገኛላችሁ ማለት ነው ስለዚህ በአጠቃላይ የሪፍሪጅራንት ሲስተምን ከፍቶ ለመስራት መሞከር አደጋ ሊያስከትል ይችላል ከዛ በተረፈ በተወሰነ ጊዜ ውስጥ ኤሲ ሲስተምንም ሆነ ሪፍሪጅራንት ሲስተምን ቢያንስ በሳምንት አንድ ጊዜ ራን እንዲያደርግ ማድረግ ለኤር ኮንዲሽኒንግ ሲስተም ጠቃሚ ነው እድሜው እንዲጨምር ያደርጋል ማለት ነው ዛሬ ስትከታተሉን የነበራችሁት የአውቶሞቲቭ ኤር ኮንዲሽኒንግ ሲስተም ይሄንን ይመስላል ሳምንት በሌላ ርዕሰ ጉዳይ እስከምንመለስ እስከዛው ቸርን ሰንብት